በዚህ ዘመን ሰው እያለመ ነው የሚረክሰው። እያለመ መርከስ ታውቃላችሁ? ለባህሪ አይስማማም። ሊቃውንቱ ተናግረዋል በመጽሐፈ መነኮሳት ለእግዚአብሔር ባህሪ ብቻ ኃጢአት አይስማማውም። ለማን ብቻ? አንድ ከሃዲ ምን አለ መሰላችሁ? እግዚአብሔር ሁሉን ይችላል የሚለውን ጥቅስ ስማልቦ ነገር ዘይሳኖ ለእግዚአብሔር የሚለውን ጥቅስ ያዘና እስኪ በሉላችሁም እግዚአብሔር በሉ ሁሉን ይችላል። ሁሉን ከቻለ ለምን ኃጢአት አይሰራም አለ ሎቱ ስብሐት። እኛ አሁን በማን መንግስት ነው የምንኖረው? ንገሩኝ እንጂ። ወንጌል የእግዚአብሔር መንግስት ናት። ቤተክርስቲያን የእግዚአብሔር መንግስት ናት። በእግዚአብሔር መንግስት እየኖርን ለምንድን ነው የምንጠቅመው ብለን ማሰብ አለብን። ተመልከቱ፣ በዚህ ዘመን ክርስትናችን መስክረንለት እስካላለፍን ምንድን ነው የምንጠቅመው? እንደው ለእግዚአብሔር ምንድን ነው ልንወለት የምንችለው? ወይ አያሰግረን ፈረስ አይቸግረው፣ ወይ አይማግደን እንጨት አይቸግረው፣ ወይ ቤት አይሰራብን ድንጋይ አይቸግረው፣ ወይ አይታጠብብን ንጹህ ነው። ምን እናደርግለታለን? በቤቱ የተቀመጠ ነው። ሰዎች ለቤተ ክርስቲያን መቆም አለብን። በተለይ በቤቱ ያለን የቤተ ክርስቲያን ስርዓት ሲፋለስ ዝም፣ ስለ አድኖ ሲቀደድ ዝም፣ ቤተ ክርስቲያን ስትሰደብ ዝም። እንግዲህ አጎበዝ እኔ ስሰደብ ነው እንዲህ ሰው የሚንጫጨው? እግዚአብሔርን ፈጣሪን አምላክን አወቅ ነው የሚሉ ቤተ እምነቶች ሁሉ ልክ አይደሉም። ለምን? እግዚአብሔርን የሚያውቀው እግዚአብሔር ስለሆነ እግዚአብሔርንም የምናውቀው እኛ ብቻ ነን። ለምን? እግዚአብሔርን የሚያውቀው እግዚአብሔር ከሆነ ስለ እግዚአብሔር የነገረን እግዚአብሔር ራሱ ነው ማለት። እግዚአብሔር ራሱ ከነገረን በኋላ መመርመር አንችል። የምናውቀው እንደ ነገረን ብቻ ነው። እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለች። ለምን? ልጇ ህይወት ነዋ። እመቤታችንን ከያዝክ በሽተኛም ብትሆን ትድናለህ። ለዚህ ነው አባ ጊዮርጊስ ምን አለ? ጽኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠጋኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለማትን ፈጥሮ የሚገዛ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ሰው ለመሆን መጥቶ ከውድቀት ያነሳን የሰላማችን ራስ መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም አእላፍ መላእክት የምስጋናዋን ባሕር ቢቀዱት ከዳርቻው የማይደርሱላት ንጽሕት ንድ ክብርት እናታችን እግዚአብሔር ባከበራት መጠን ሁሉ በፍጥረታት አንደበት ስሟ የተመሰገነ ይሁን። ጻድቃን ሰማዕታት፣ ደናግል መነኮሳት፣ ቅዱሳን መላእክት ሁሉ እግዚአብሔር ባከበራቸውና በወደዳቸው መጠን ክብርና ምስጋና ይድረሳቸው። ከሁሉ በማስቀደም ክቡር አባታችን መላከ ብርሃን መምህር ሙላት ክበቤ የዚህ ታላቅ ቤተ ክርስቲያን አስተዳዳሪ፣ ክቡር መምህራችን መምህር የኔታ ጌታ ነው፣ የዚህ ታላቅ ምስክር ጌታ ነው፣ የዚህ ታላቅ ቤተ ክርስቲያን የስብከተ ወንጌል ኃላፊ መምህራችን መምህር ብርሃኑ በላይ፣ ክቡር መምህራችን መምህር ላይከ ወንጌል፣ የዕለቱ ዘማሪ ወንድማችን ተጋባዡ ሊቀ ዲያቆናት ነቢዩ ሳሙኤል የኔታን አልፌያቸዋለሁ። ክቡር መምህራችን የኔታ ለዓለም የዚህ ቤተ ክርስቲያን የቅኔ መምህር፣ ክቡራን ሊቃውንተ ቤተ ክርስቲያን ስማችሁን ያልጠራኋችሁ ካህናት፣ ዲያቆናት፣ የቅድስት ቤተ ክርስቲያን ልጆች ምእመናን፣ ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? አቤት እንደምን ዋላችሁ? ያመሻችሁ እንደምን አመሻችሁ? አንደበታችንን ለምስጋና ያቀናልን የሰራዊት አምላክ ቅዱስ እግዚአብሔር አምላካችን በቤቱ የሰበሰበን እለት እለት እንደኛ ኃጢአት እንደኛ ክፋት ሳይሆን በንስሐ በደሙ ባጠባት በንጽሕት ቤተ ክርስቲያን የሰበሰበን ለሰማያዊት ደጅ ለሰማያዊት ርስት ለመንግስተ ሰማያት ደጅ በምንጠናባት በቅድስት ቤተ ክርስቲያን ያገናኘን የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ይህን ካልኩ ነገር አላበዛም። በተወሰነ ሰዓትና ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነው ምስሉን ቀጥቅጦ ዓለምን የመላው ድንጋይ በሚል ይሆናል። እስኪ በሉ ምስሉን ቀጥቅጦ በሉ። አቤት ዓለምን የመላው ድንጋይ ምኑን ቀጥቅጦ ነው?
እንደገና ንገሩኝ እስኪ ሙሉን በሉት ምስሉን በሉ ቀጥቅጦ ምንን የመላ ዓለምን የመላው ድንጋይ ወዝኩ እብን ዘቀጥቀጦ ወኮነ ደብረ አብየ ወመላ ኩሎ ምድረ ምስሉን ያም ድንጋይ ምስሉን ቀጥቅጦ ታላቅ ተራራ ሆነ ዓለምንም መላ ብሎ ይናገራል። ስለ ቃሉ የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይሄን የምናገኘው ሁላችሁም እንደምታውቁት ትንቢተ ዳንኤል ምዕራፍ 2 ቁጥር 35 ላይ የምናገኘው ኃይለ ቃል ነው። ባጭር ቃል ብቻ ታሪኩን እንደ መግቢያ እንድታቁት ሙሉውን ታሪክ ስለማልተርከው ለመግቢያ ያህል ብቻ ሁላችንም እንደምናውቀው አንድን ስም እንጀራ ሲበሉ ያጎረሰን እጅ መርሳት አገባብ አይደለም አይደል? እንጀራ ሲበሉ ያጎረሰን እጅ ማሰብ ግዴታ ስለሆነ ይህንን የጻፈልን ትንቢተ ዳንኤል ይህን ህልም የተረጎመው ዳንኤል ስለሆነ ስለ ዳንኤል ትንሽ ነገር ብለን እንሄዳለን። ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። እስኪ በሉላችሁ ማን ዳኛ ነው? እግዚአብሔር ዳኛ ነው ማለት ነው። እንግዲህ አንድ ነገር አለ። እነዚህ 3 ደቂቅና ዳንኤል እስራኤላውያን ናቸው። ተማርከው በምርኮ ናቡከደነጾር ወስዷቸው እዛ ያሉ ሰዎች ናቸው። ዓለም ስትማርክ ወይንም ዓለም ስትገዛ የመጀመሪያ የምታደርገው ምንድነው ካላችሁኝ ስማችንን ነው የምትለውጠው። የዳንኤል ስሙ እግዚአብሔር ዳኛ ነው የሚል ትርጉም ያለው ስሙ። አንድ መልእክት በዚሁ ማስተላለፍ እፈልጋለሁ። ለልጆቻችንም ሆነ ለኛ የምናወጣቸው ስሞች ትርጉም ያላቸው ሊሆኑ ይገባሉ። በቤተ ክርስቲያን ብዙ አባቶች መጽሐፍ ቅዱስ ላይ ገልጣችሁ ብታነቡ ለምሳሌ የሁሎቹንም አባት ማየት ቢያቀተን ሳሙኤል እናቱ ምን ብላ ጠርተዋለች? ሳሙኤል ብላ ጠርተዋለች። ሳሙኤል ማለት ከእግዚአብሔር ለምኜ ያገኘሁት ማለት ነው። እንደገናም ደግሞ ተመልከቱ የቅድስት ኤልሳቤጥና የሊቀ ካህኑ የቅዱስ ዘካርያስ ልጅ ዮሐንስ ሲወለድ ስሙን ምን ብለውታል? በሉ ንገሩኝ እንጂ ዮሐንስ አሉት። እነዚህ ሁሉ ነገሮች ትርጉም ያላቸው ናቸው። ሁሉም ስም ያለ ትርጉም ሲቀመጥ ነው የሚያሳዝነው። ስም ያለ ትርጉም ከተቀመጠ ችግር ነው። የውሃናት መሆናችን ነው ማለት ነው። የውሃናትን እንግዲህ ታቋታላችሁ አይደል? ውሃ ሳይኖር አትኖርም። ውሃው ከደረቀ የማትኖረው የውሃናት ስሟ ምንድነው? ንገሩኝ እንጂ ውሃው ነው ያስገኛት፣ እሷ ናት ውሃውን ያስገኘችው። ስም የተዛወረ ይመስለኛል። በዚህ ዘመንም ስም ሲዛወር ችግር ነው እንዴ አለቃ አሉና የሆነ አባት ናቸውና ስሜን ይቀይሩልኝ ይሄ ስም ሁሉ ሰውም ተጠርቶበታል ሲሉ ከዛ ስሞትን ሳይሆን የምቀይረው የእርሶን ስም ሳይሆን የማነሳው ስም ነው የማስተካከለው አሉ። እና የውሃናትም ስሟ መስተካከል አለበት ነው እንግዲህ ገብቷችኋል ወይ? ስማችን የተስተካከለ ክርስቲያናዊ ስም መሆን አለበት ነው ባጭሩ። ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። እስኪ በሉላችሁም እግዚአብሔር ምንድነው? በቃ ዳኛም አይኑረን፣ ንጉስም አይኑረን፣ ብሶታችንም የሚሰማ አይኑረን፣ ችግረኞችም እንሁን፣ ዘመድም አይኑረን፣ ማን ይፈርድልናል? በቃ ክርስቲያን ይሄን ነው ተስፋ የሚያደርገው። ስለዚህ የልጃቸውን ስም ምን አሉት? እግዚአብሔር ዳኛ ነው ብለው አወጡለት። እግዚአብሔር ይዳኘኛል። በዚህ ዘመን በደንብ አስታውሱ። ህግ የማያከብር እናት አባቱን ሀገሩን የማይወድ ትውልድ የተፈጠረው ከእግዚአብሔር ህግ ስለራቀ ነው። በደንብ አርጋችሁ አስታውሱ። አሁን አትስረቅ ብትለው ሰው የሌለበት ቦታ ሄዶ ይሰርቃል አይደል? ፖሊስ ብታሰልፍ ፖሊስ የሌለበት አካባቢ ይሰርቃል። እግዚአብሔር ዳኛዬ ነው ያለ ግን የት ይሰርቃል? ለዚህ እኮ ነው ግብረ ገብ ትምህርት መንፈሳዊ ዕውቀት የሌለው ትውልድ እንኳንስ ሀገር ሊያተርፍ ራሱን የማያተርፍ የምንለው ከዚህ የተነሳ ግብር ኦርቶዶክሳዊ ተዋህዶ የኦርቶዶክሳዊ ስነ ምግባር የሌለው ትውልድ ከተቀረጸ እንደዛ አይነት ትውልድ እየተቀረጸ ካያችሁ እርግጠኛው የምነግራችሁ ያ አገሪቱ
የጥፋቷ ዜማ ላይ መሆኗን ወቁ። ለምን ካላችሁኝ ሰው በካሜራ ተጠብቆ ይዳን፣ ሰው ታስሮ ይዳን። እግዚአብሔር ያየኛል ያለ ሰው የሚሰርቅበት ቦታ የለም። እግዚአብሔር ይፈርድብኛል ያለ ሰው አይዋሽም። ስለዚህ ተመልከቱ፣ ሀገርን ለማዳን እግዚአብሔርን የሚፈራ ትውልድ መፍጠር ነው። እግዚአብሔርን እንድንፈራ መድኃኔዓለም ይርዳን። ሰው ከካሜራ ተደብቆ ይሰርቃል አይሰርቅም? እሺ ከእግዚአብሔር ተደብቃችሁ የት ትሰርቃላችሁ? እግዚአብሔር ዳኛ ከሆነ የት ይሰርቃል? መስረቂያ ሀገር የለ ጎበዝ። ለዚህ እኮ ነው አንድ ባይታዊ ምን አሉ መሰላችሁ? ለምን ኃጢአት አሰራም አሏቸው። እግዚአብሔር የሌለበት ሀገር አሳየኝ አሉ። ማን የሌለበት ሀገር ንገሩኝ እንጂ። እግዚአብሔር የሌለበት ሀገር ካመጣ ኃጢአት እሰራለሁ አሉ። ስለዚህ ተመልከቱ፣ ኃጢአት ለምን አሰራም? ለዚህ እኮ ነው ሲራክ ምን አለ? የእግዚአብሔር አይኖች ከፀሐይ 7 እጅ ይደምቃሉ አለ። ከፀሐይ 7 እጅ ይደምቃሉ። ተመልከቱ፣ በእግዚአብሔር ፊት የሚሰወር ነገር የለም። በፊቱ ሁሉ የተገለጠ ነው። በፊቱ ሁሉ የታወቀ ነው። እግዚአብሔር ያየኛል፣ እግዚአብሔር ይሰማኛል፣ እግዚአብሔር ሁሉን ነገር ያደርግልኝ። ተመልከቱ፣ እግዚአብሔር ያየኛል ያለ ሰው የትም ቦታ ቢሆን እግዚአብሔር ያየዋል። ትዳራችን በመጠራጠር እድሜውን የጨረሰው እኛ በቅናት ነደን ያለቅነው ባል ሚስቱን፣ ሚስት ባሏን፣ አባት ልጆቹን፣ ልጅ አባታቸውን ሲጠራጠሩ የሚኖሩት እግዚአብሔርን የማይፈራ ትውልድ በመያዛችን ነው። እግዚአብሔር ካየ ለምሳሌ ተመልከቱ፣ እግዚአብሔር ያየኛል ያለ ሰው ይሰርቃል? በሚስቱ ላይ ይዛል? አይዝም እኮ። እግዚአብሔር ያየኛል ያለች ሴት በባሏ ላይ ትይዛለች እንዴ? በሉ ንገሩኝ እንጂ ማን ያያታል? ማን ያያታል? እግዚአብሔር ያየኛል ማለት አለብን ማለት ነው። እግዚአብሔር ያየኛል ያለ ባለስልጣን ጉባ ይቀበል። ቢሮ ቢሆንስ ቢሮ ውስጥ እንግዲህ እንደዚህ ካለ ያው ይችን ይዘና ነው አይደል? እንደዚህ ይባላል መሰላል አይደል? እግዚአብሔርን የማይፈራ ትውልድ ፈጥረን እኮ ነው ኋላ አናግሬ ሲወጣ ቆይ ቢዚ ነኝ የሚሉት ማለት ነው። ኋላ ስታናግረው ጉዳዩ ሌላ ነው። እግዚአብሔር ይፈርዳል። በሉ እስኪ ሁላችሁም እግዚአብሔር በሉ። ዳኛ ነው። ዳንኤል ማለት ምን ማለት ነው? እግዚአብሔር ዳኛ ነው። ለዚህ ደግሞ ባይታዊው ቀጥለው ምን አሉ መሰላችሁ? ኃጢአት የማልሰራው ለባህሪዬ ስለማይስማማ ነው አሉ። በሞት ያፈርሰውንላችሁ አንድ ጊዜ በሉልኝ። ኃጢአት የማልሰራው በሉ እስኪ ለምን ስለማይስማማ ነው? ለምን ለኛ ባህሪ ኃጢአት አይስማማም እንዴ? ይኸው እኔ እውነቴን ነው ዘማሪ ወንድማችንን ማለት ነው እኔ አሁን ዛሬ ነው የተገናኘነው መድረክ ላይ ብዙ ጊዜ በተለይ አሁን የዘመረው መዝሙር ብዙ ጊዜ አዳምጫለሁ። እግዚአብሔር ምስክሬ ነው፣ እውነቴን ነው። ለማለት የፈለኩት እሱ እንዲወደኝም ወይም እናንተ እንደዛ እንድትሉ ፈልጌ አይደለም። እሺ ባጭሩ ማለት ነው። ታዲያ መዝሙር ሰምቼ ሙዚቃ ከሰማው እሺ መዝሙር ጽድቅ ነው አይደለም? መዘመር ጽድቅ ነው አይደለም? መዝፈን ኃጢአት ነው ጽድቅ ነው? ከሆነ መዝሙርም የምትሰማ ዘፈንም እስክስታውንም የምትደልቀው ከሆነ ሽብሸባም የምታሸበሽብ ከሆነ የቱ ላይ ነው ታዲያ አንተ ትክክል ይሆንክ? ለባህሪዬ አይስማማም። ሊቃውንቱ ተናግረዋል በመጽሐፈ መነኮሳት ለእግዚአብሔር ባህሪ ብቻ ኃጢአት አይስማማውም አሉ። ለማን ብቻ? አንድ ከሃዲ ምን አለ መሰላችሁ? እግዚአብሔር ሁሉን ይችላል የሚለውን ጥቅስ ስማልቦ ነገር ዘይሳኖ ለእግዚአብሔር የሚለውን ጥቅስ ያዘና እስኪ በሉላችሁም እግዚአብሔር በሉ ሁሉን ይችላል። ሁሉን ከቻለ ለምን ኃጢአት አይሰራም አለ ሎቱ ስብሐት። ሰምታችሁኛል? ሁሉን ከቻለ እግዚአብሔር ለምን ኃጢአት አይሰራም? በነገራችሁ ላይ በደንብ ያዙልኝ፣ ቀጣይ የምማመጣው ስለሆነ ማለት ነው። ለሰይጣንና ለልጆቹ ላፋቸው መስመር የላቸው። ምንም ነገር ቢሆን አይተውትም። ዘንዶ ትንሹንም ትልቁንም ይወጣል። ትልቁን ከብት ብታመጡልት ተውጣዋለሁ ብሎት፣ ምክንያቱም ተመልከቱ የዘንዱ አፉ ሆድ ሁሉ አፍ ነው ማለት ነው። ሰዎች ተመልከቱ አፈ ሰፊ ሆኑ እግዚአብሔርን የሚሳደቡ ቅድስት ድንግል ማርያምን ቅዱሳንን ሳይቀሩ ጥርግርግ አድርገው የሚሳደቡ ናቸው እነሱ። በእግዚአብሔር ላይ ጥያቄ ለማንሳት ሰቅጠጥ የማይላቸው ሰዎች። ስለዚህ ተመልከቱ እግዚአብሔር ሁሉን ይችላል ወይ አለ። እስኪ በሉ ሁሉን ይችላል በሉ። አይችልም? ይችላል አይችልም? እና ኃጢአት ለምን አይሰራም ማለት ሰውየው ስንመልስለት የምንለው እንዲህ ነው። ለእሳት ባህሪ ማቃጠል እንጂ መቀዝቀዝ አይስማማውም። ለውሃ ባህሪ መቀዝቀዝ እንጂ ማቃጠል አይስማማውም።
የእሳት ባህሪ ማቃጠል እንጂ መቀዝቀዝ ካልተስማማው እሳት ፈጽሞ የማይቀዘቅዝ እንደሆነ የእግዚአብሔር ባህሪም ኃጢአት አይስማማውም። እሳት ብርሃን እንጂ ለእሳት ብሩህነት እንጂ ለእሳት ጨለማነት አይስማማውም። ለእግዚአብሔር አዋቂነት እንጂ ለእግዚአብሔር አላዋቂነት አይስማማውም። በዚያውም ላይ ተመልከቱ፣ አለመቻል የሚባለው የሰማችሁኝ ነው። ፍላጎት ኖሮ አለማድረግ ሲኖር ነው። ገብቷችኋል ያልኩት? አለመቻል ምንድነው? በሞት የነገሩኝ እንጂ አንዳንዱ ይላል አይደል? አሁን አንዳንድ ቀን ጾሙን ጠዋት ጥርቅም እያደረገ ሲበላ ይውልና ከዛ አንድ ቀን እንደው ታስቶት የሚበላው አጥቶ 11 ሰዓት ከሆነ ዛሬ ጾምኳት ይላል ማለት ነው። ጾሟል? ምን ብሎ ነው የጾመው? አጥቶ ብሎ እንጂ እግዚአብሔር አጥቶ አይደለም ነው እያልኩ ያለሁት። ኃጢአት ለባህሪው ስለማይስማማው ደክሞት ያን ነገር ማድረግ አቅቶት አይደለም። እግዚአብሔር ለባህሪው ስለማይስማማ ኃጢአት አይሰራም። እንግዲህ እንምጣ ወደኛው ማለት ነው። ሰው ግን እንደ ነጭ ልብስ እንደ ጥቁር ልብስ ነው። እንደ ነጭ ልብስና እንደ ጥቁር ልብስ ነው። ነጭ አሁን ይሄን ነጠላ ስዕል የሚስሉ ሰዎች ነው እንትን ይቀቡታል ኮላ። ከዛም በኋላ ሲስሉበት ጥቁር ቀለም አረንጓዴ ቀይ ቢያረጉበት ይቀበላል አይቀበልም? በሉ እንጂ ታዲያኛ እንዴት ነው አይስማማንም ብላችሁ አሁን ተቀበልን እኮ እኛ አሁን ዘፈኑንም እንቀበላለን። ስርቆትም ሲመጣ እንደ ቸርነቱ፣ ሐሜትም ሲመጣ ቁጥር አንድ እንዲያ ሲልም እንደዚያ ማለት። ታዲያ እንዴት ነው ለባህሪያችን የተስማማው? ስለዚህ ተመልከቱ፣ ክርስቶስ እስኪ ሁላችሁም አንድ ጊዜ በሉ፣ ለባህሪዬ በሉ ኃጢአት አይስማማም። ለማን ባህሪ? ለኛ በሉ እንጂ ችግር የለውም። ለማን ባህሪ? አነ ውእቱ ሐረገ ወይን አለ። እኔ የወይን ግንድ ነኝ አለ ክርስቶስ። የምን ግንድ ነኝ? ወአንቱም አይጹቂሁ፣ እናንተ ደግሞ ምንድናችሁ አለ? ቅርንጫፎች ናችሁ። በወይኑ ስር ተመግቦ መራራ የሆነ የወይን ፍሬ ታመጣለህ ሆይ? ክርስቶስ ላይ ከሆነ ያለው ክርስቶስ አካል ላይ ሆነ እንዴት ትበድላለህ ነው ጥያቄው። እኔ ግንዴ ክርስቶስ ነው። ግንዴ ክርስቶስ ስለሆነ ኃጢአትን አልሰራም አሉ። ስለዚህ ሁላችንም ኃጢአት ስንሰራ እማን ላይ ሆነን እየሰራን ነው? ግንዳችን ማን ነው? ግንዳችን ማን ነው? ክርስቶስ ነው። በወይን ስር ተመግቦ መራራን ያፈራ አይተህ ታውቃለህ ሆይ? እኛ ስራችን ክርስቶስ ከሆነ መራራ እንዴት አበቀልን ብሎ ይጠይቃል ሊቁ። ስራችን ክርስቶስ ነው። የጽድቅ አበጋዛችን፣ ትንሳኤያችን። የብርሃን ልጅ እንዴት ጨለማ ሊሆን ይችላል? የሕይወት ልጅ እንዴት ሙት ሊሆን ይችላል? ያዋቂ ልጅ እንዴት አላዋቂ ሊሆን ይችላል? ከእግዚአብሔር ሕያውነት የተነሳ ሕያዋን እንሆናለን እንጂ ብሎ ይናገራል። ሕያዋን እንድንሆን መድኃኔዓለም ይርዳን። ወደ ነገሬ ልመልሳችሁ። ዳንኤል ማለት እግዚአብሔር በቃ ዘመናት ሁሉ ቢያልፉ ሳይፈረድልን ሁሉ ቢቀር ማን ይፈርድልናል? በሞት የነገሩኝ ማን ይፈርዳል? እግዚአብሔር ይፈርዳል። አንድ ብቻ እዚህ ላይ ተናግሬ ወደ ነገር ይገባለሁ። ዳንኤል ማለት እግዚአብሔር ዳኛ ነው። እንዲህ ከሆነ ተመልከቱ፣ ቅዱስ ዳዊት እንዲህ ይላል፣ አቡየ ወእመየ ገደፉኒ ወእግዚአብሔር ተወክፈኒ፣ እናት አባቴ ጣሉኝ እግዚአብሔር ግን ተቀበለኝ ያለ። ተመልከቱ እስኪ ሁላችሁም በሉ፣ እናት አባቴ በሉ ጣሉኝ እግዚአብሔር ግን የመጀመሪያው ፍላጎታቸውን አድርገው ጣሉኝ በማህፀን ነው። እምከርሰሜ አንተ አምላኬ፣ አንተ ከእናቴ ማህፀን ጀምሮ አምላኬ ነህ። ከእናቴ ማህፀን እንዳለው የምትበላው ተጭኖ እንዳይገለኝ የጠበከኝ አንተ ነህ። የምትጠጣው ትን ብሎ እንዳይገለኝ የጠበከኝ አንተ ነህ። እንግዲህ ሁላችሁም ታውቃላችሁ በሳይንሱ ህፃን ልጅ በእናቱ ማህፀን አንድ ጊዜ ተዘግዝቆ አንድ ጊዜ ወደ ላይ ሆኖ ነው የሚቆየው። 9 ወር ተራ በተራ ነው። እሱን ያው ዶክተሮቹን ጠይቋቸው። እንደዛ ከሆነ ተመልከቱ፣ በእናቱ ማህፀን በእናታችን ማህፀን ተዘቅዝቀን ተኝተን የጠበቀን እግዚአብሔር ነው። በእናታችን ማህፀን ተመልከቱ፣ አንድ ልጅ አፍንጫው ላይ ከተወለደ በኋላ እንደው አንድ 30 ደቂቃ ልብስ ጫን ብታረጉበት ሽው ነው የሚል በዛው አይልም? አይሞትም እንዴ? ይሞታል። ከእናታችን ሆድ ውስጥ ሆነን እኮ እንዳንሞት የጠበቀን እኮ እግዚአብሔር ነው። ከእናቴ ማህፀን ጀምሮ አንተ አምላኬ ነህ። ከውስጥ የሚገፋኝ ከውጭ የሚጎትተኝ ሳይኖር ባንተ ተደግፌ ተወለድኩ።
ካለ በኋላ ምን አለ መሰላችሁ? አሁንም ተስፋዬ እግዚአብሔር ነው አለ። እስኪ በሉላችሁም አሁንም በሉ ተስፋዬ ማን ነው? ተስፋችሁ ማን ነው? እውነታችሁን ነው? የእውነት ከኔ ጀምሮ ብዙ ተስፋ ነበረን። ተስፋችን ቋሚ ነገር አይደለም። በዚህ ዓለም ተስፋ የሌላቸው ሰዎች ተስፋ ያገኛሉ። ተስፋ ያላቸው ሰዎችም ተስፋቸውን ያጣሉ። ዘመድ ተስፋ ብታረጋው ይሞታል። እናት አባት ተስፋ ብታረጋቸው ይሞታሉ። ደግሞም ተመልከቱ፣ የማይቀና እናት የማይቀና አባት እግዚአብሔር ብቻ ነው። እስኪ በሉ የማይቀና እናት በሉ፣ የማይቀና አባት አይቀናም በልጁ ብላችሁ ይቀናል እኮ አንዳንዴ ትንሽ ሾጥ ያደርገዋል ማለት ነው። እንዴት መሰላችሁ? አሁን አባተ አንድ መኪና ኖሮት አንተን አስተምሮ ልክ አድርሶ አንተ አንድ 4 ሲኖ ቢኖርህ አይ እኔ ነኝ እኮ እዚህ ያደረስኩት እንግዲህ ያመመውም ቢሆን ማለት ነው። ክርስቶስ ግን የማይቀና አባት ነው። የማይቀና እውነት ለልጆቹ ክብር ፍጹም ክብርን የሚሰጥ የማይቀና አማልክት ዘበጸጋ እስከመሆን ያደረሰን የማይቀና አባት እግዚአብሔር ነው። የማይቀና መሆኑንም የምናውቀው የበደለውን የሰውን ስጋ የባህሪይ አምላክ ሲያደርገው በዚያው ቀን ጠላቱን እንኳን አይደለም አምላክም ጎረቤት የሚያደርግ ጠላቱን ድግስ የሚጠራ ሰው የለም። ክርስቶስ ግን ተመልከቱ፣ ክርስቶስ ግን የጠላቶቹን የኛን ስጋ ያዳምን ስጋ የባህሪይ አምላክ አደረገው። ለሊሁ አንገሶ ለስጋው ወረሰዮ አደም ስሌው ወይ ተሳተፎ መኑ በፈጢረ ስጋው የለበሰውን ስጋ ተመልከቱ፣ የፈጠረውን ስጋ ተዋህዶ የባህሪይ አምላክ አደረገው። ያም የፍቅር አምላክ እግዚአብሔር ነው። እግዚአብሔር በማንም እንደማይቀና ማስረጃ ይሄ ነው። የሱ ልጆች ያደረገን እግዚአብሔር ይርዳን። ከእናቴ እስኪ በሉ እናትና አባቴ በሉ ታውኝ በሉ እንጂ በቃ እናትና አባቴ ምን አለ? ታውኝ ጣሉኝ አለ። እግዚአብሔር ግን ምን አለኝ አለ? ተቀበለኝ። አንድ ነገር ብቻ ልንገራችሁ። በዚህ ዘመን ያው ብዙ የሚያስነግር ቢሆንም አልናገርም እዚህ ላይ። አሁን አንድ ንጉስ ነበርና በሽታ አመመው። ሲያመው ጠንቋዮቹን እንግዲህ ሰው አምጡን የምድንበት በሽታዬን አድኑኝ፣ ካላዳናችሁኝ ወዮላችሁ አላቸው። እገላችኋለሁ ማለት ነው። ከዛ ሲላቸው ምን አደረጉ እነሱ? ቆይ አንድ ብልሃትም ማንፈጠር አሉ። እሺ ለእናቱም ለአባቱም አንድ የሆነ ልጅ አምጣና በዚያ ደም አርዶ እናቱ ይዛ አባቱ አርዶ በዚያ ታጠብ ማንለው አሉ። ሰምታችሁ ነው። ከዛ ይሄ ስለማይገኝ ቢፈለግም እናቱ እሺ አትልም አባቱም እሺ አይልም ብለው መከረው ሄደው እሺ ንጉስ ምድንበት አገኘንልህ አሉት። እሺ አላቸው። ለእናቱም ለአባቱም አንድ የሆነ ልጅ አስመጥተ እናቱ እጅግሩን ይዛ አባቱ በሰይፍ አንገቱን አርዶ በዛ ደም ብትታጠብ ትድናለህ አሉት። መቼም አሁን ይወላችሁ ጠንቋይ መቼም ሰውን መቀለጃ ነው የሚያደርገው። ታውቃላችሁ መቀለጃ እንደው እውነቴን ነው። አሁን ሰው ጠንቋይ ለመሄድ በቃ ቁጥር አንድ ቁጭ ብሎ ተሰልፎ ነው ያለ ብዙ ሰው ማለት ነው አይደል? እንደዛ ነው ብዬ ነው። በደንብ እንተዋወቃለን። እና ከዚያ ተመልከቱ መጨረሻ ላይ ንጉስ ሲያስፈልግ አይታጣም ተገኘ አንድ ልጅ። ለእናቱም ለአባቱም ብር ተሰጣቸው። ወታደሮቹም ሄደው ልጁን አስረው አመጡ። አባቱ ሰይፍ ይዞ ልጁን ሊያርደው ተነሳ። ማን ነው ተስፋው? ይሄ ልጅ ሁላችሁም ተናገሩ እንጂ ማን ነው ተስፋው? እግዚአብሔር ነው። ልጁ ማልቀሱን ትቶ ወደ ሰማይ ቀና ብሎ ሰማይን ይመለከት ጀመረ ይላል። ንጉሱ በጣም ተገርሞ ሲያበቃ ምን ሆነ ነው? እናታ አባት ወታደሩ እኔ ንጉሱ እያለሁ ሰማይ ምን ያሳያል አለው። ከመሬት ፍርድ ስለሌለ ፍርድ ከሰማይ ነው ያለው አለው። ፍርድ ከየት ነው አለው? ፍርድ ከሰማይ እንጂ ከመሬት የለም ብሎ መለሰለት። የዚህን ጊዜ ንጉሱ ምን አለመሰላችሁ? ንጉስ ማን ነው? ልጁ ምን አለመሰላችሁ? ቀድሞ ለልጅ የምታዝን እናት ናት። እናቴም በብር ሸጠችኝ። ልጁን ጠብቆ የሚያሳድግ ከክፉ ሰዎች የሚያስጥል አባት ነው። አባቴም ሰይፍ አነሳብኝ። እኔን የሚጠብቁ እናት አባት እንኳን ግፍ ቢያደርሱብኝ እኔን የሚጠብቁ ወታደሮች ነበሩ። ወታደሮችም አድነው አምጥተው በንጉስ ፊት አቀረቡኝ። ለኔ የሚፈርድልኝ ሀገርን የሚጠብቅ ንጉስ ነበረ። እርሱም እኔን ሊያሳርደኝ በአደባባይ ተቀመጠ። ማን አለና ወደ ማን እመለከታለሁ? ቀና ብዬ ፍርዱ ወደማያዳለው ወደ እግዚአብሔር ያለው እንጂ አለው። የዚህን ጊዜ ነበር ንጉሱ ምን አለ?
እኔ ከሞትኩ 7 ጊዜ ልሙት እንጂ ልጁን ፍቱና ልቀቁት አለ። የዚህን ጊዜ እግዚአብሔር በተአምር ንጉሱን ፈወሰው አለ። ማን ዳኛ አለ? ንጉስ ባይኖራቸው ለሰለስቱ ደቂቅ ዳኛቸው ማን ነው? በጠላት ቤት ነግሰው እንዲኖሩ ያደረጋቸው ማን ነው? ለዳንኤል ሞገስን የሰጠው በስደት ማን ነው? ለሙሴ በጠላት እንደው ተመልከቱ፣ በጠላቱ ቤት አድጎ የጠላቱን ዳቦ እንጀራ እየበላ ጠላት ተመልከቱ፣ በጠላቱ ቤት የጠላቱ ልጅ እየተባለ ፈርዖን የፈርዖን ልጅ እየተባለ ፈርዖንን የሚያጠፋውን በፈርዖን ቤት አሳድጎታል። ዛሬ ግን እናሳዝናለን። የቤተ ክርስቲያንን ገንዘብ እንኳን ሀብቷን እንኳን እየበላን ለእምነታችን ማደግ አቅቶናል። ሙሴ በፈርዖን ቤት አድጎ ለእስራኤል አደገ፣ ለእግዚአብሔር አደገ። በእግዚአብሔር ቤት ሆነን ለሌላ የምናድግ ሰዎች የለንም። ካወቃችሁበት በፈርዖን ቤትም ብትሆኑ ለእግዚአብሔር ማደግ ትችላላችሁ። ካላወቃችሁበት እንደ ይሁዳ በእግዚአብሔር ቤት ሆናችሁም ለዲያብሎስ ነው የምታድጉት። ለእግዚአብሔር እንድናድግ መድኃኔዓለም ይርዳን። ስለዚህ ዳንኤል ማለት እግዚአብሔር ምንድነው አለ? በሉ ንገሩኝ እንጂ ዳኛችን ራሱ የሆነ መድኃኔዓለም ስሙ የተመሰገነ ይሁን። ስለዚህ ዳኝነቱን ለማን እንስጠው? በሉ ንገሩኝ እንጂ አረ ተናገሩ። 10 ሚሊዮን ክፉ ሰው ቢፈለፈል ምን አገባንኛ? ማን ነው ዳኛ? በሉ ንገሩኝ እንጂ የፈለገ ሰይጣን ከነሰራዊቱ ቢመጣ አንተ ምን አስጨነቀ? በቃ እግዚአብሔር አለ። ይኸውላችሁ የእውነቴን የምነግራችሁ ማለት ነው፣ የሰናፍጭ ቅንጣት ታህል እምነት የለችንም እንጂ የሰናፍጭ ቅንጣት ታህል እምነት ቢኖረን ወትብልወ ለዝንቱ ደብር ፍልስም ዘ ወተወረው ሀበካ ተራራውን አፍልሱት ተነቅለ ሂድ ብትሉት ይሄዳል አለን። በማን? በእምነት ተራራን ማፍለስ ምንድነው ከተባለ ተራራ የተባለ ሰይጣን ነው። ተራራ ከፍ ያለ እንደሆነ ራሱን አምላክ ነኝ ብሎ የሾመ ዲያብሎስ እንኳን ቢሆን በሃይማኖት ታሸንፋላችሁ አለ። የሃይማኖትን ጉልበት የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ ተመልከቱ፣ ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። ወደ ንጉሱ ቤት ሲሄድ ስሙ ተቀየረ፣ ብልጣሶር የሚል ስም ተሰጠው። ብልጣሶር ማለት ታውቁታላችሁ? ስሙ ምንድነው ትርጉሙ? ገብረ ዳጎን ማለት ነው። ስማችንን ዓለም የሰለስቱ ደቂቅም ተመልከቱ፣ አናንያ፣ አዛርያ፣ ሚሳኤል የሚለውን ሲድራቅ፣ ሚሳቅ፣ አብደናጎ ብለው ቀይሮታል ስማቸውን። ግን እነሱ ግን ዋናው ሐሳብ ከዚያም ሆነው ከእግዚአብሔር አልተለዩም ነበረ ነው። ከየት ሆነው? ከዚያ ከንጉሱ ቤትም ሆነው ከእግዚአብሔር ብቻ አንለይ። የእውነቴን ነው የምላችሁ፣ የትም ቦታ ነውን ለሰይጣን ቦታ የለው። የትም ቦታ ነውን ለሰይጣን ዙፋን የለውም። የትም ሀገር ነውን ለሰይጣን ሀገር የለውም። ለምን? እግዚአብሔር የሌለበት ዓለም የለማ። ሲኦልስ ብገባኔ ምን አስጨነቀኝ? ማለቴ እግዚአብሔር ከኔ ጋር ካለ ሲኦልን መሸከም አልችልም ነው ጥያቄ። በሲኦልም ውስጥ እንኳን ቢሆን እግዚአብሔር በረድኤት በጠብቆት ያለበት ቦታ ነው። እግዚአብሔር የሌለበት ቦታ የለም። የሱ ልጆች ያደረገን የተመሰገነ ይሁን። ሰዓታችንን ላለመጨረስ የኔ ያልካልኩ ወደ ነገር ብቻለን እና በዚህን ጊዜ ንጉሱ ናቡከደነጾር ህልም አየ። ባጭሩ ህልም ሲያይ ህልም የሚተረጉሙ ሰዎችን መታችሁ ህልሜን ተርጉሙልኝ ያላቸው። ህልሙ ጠፍቶት ስለነበረ የጠፋኝን ህልም ውለዱ አላቸው። ትልቁ ችግር ይሄ ነው አይደል? ህልም ተነግሮ እኮ ተርጉምልኝ ይባላል። አሁን ህልምን ካነሳው ትንሽ ነገር መናገር እፈልጋለሁ። በዚህ ዘመን ሰው እያለመ ነው የሚረክሰው። እያለመ መርከስ ታውቃላችሁ? አሁን በዚህ በማቴዎስ ወንጌል ላይ ሊቃውንት አባቶቻችን ሲተረጉሙልን ሳፍራ፣ ደም፣ በልቀም የሚባሉ 4 የሰው ባህሪያት አሉ። እነዚያ በሰው ላይ ሰልጥነው ይኖራሉ። ምን ብለው? ለምሳሌ ጥያቄ ልጠይቃችሁ። ዋና እየዋኛችሁ ብታድሩ እንደው ባህር ውስጥ ገብታችሁ ብታድሩ ለተርጓሚው ስትነግሩት ምን ብሎ ነው ይፈተው? አትናገሩ? ባህር ውስጥ የገባ ሰው በህልሙ ከተማ ሊገባ ነው አይደል? ሲነጋ ከተማ ይሄድና ባህር ሰው አኛ አደርኩ ከተማ ልገባ ነው ይላል ማለት። እንዲያ የሚል ዲስኩር የለም። ውሃ አብዝተህ ስለጠጣ መከራን ሲያበላ አድሮ ነው።
ባጭሩ ማለት እንጂ ባህር ውስጥ ስለገባ ከተማ ፍንክች ብትል አትገባም። እውነት እስኪ ባህር ግባና አድሞክሮሽ ከገባ ማለት አይገባም እውነት ነው። እና አራቱ ባህሪያት ይነግሳሉ። የነፋስ ባህሪ ሲሰለጥን መጻፉ ነው ያለው። የነፋስ ባህሪ ሲሰለጥን ሰው በጣም በህልሙ ሽው ብሎ እየሮጠ እሪ ያለ ሰው የሚደርስለት አጥቶ በቃ እያለከለከ ይነቃል ማለት ነው። ያ ምን ሲሆን ነው? ነፋስ ሲሰለጥን በሉ እንጂ ነፋስ ሲሰለጥን ነው። በቃ የትም ልትሄድ መከራ ሊመጣብህ አይደለም። በቃ የዛለት የነፋስ ባህሪ ጎልቶ አድሯል። ስለዚህ ነፋስ ባህሪ መሮጥ ነው አይደል? በቃ እሱን ነው ያሳየ በህልም ማለት ነው። እሱ ነው እንግዲህ ተመልከት። ሌላው ደግሞ መሬት ሲቆፍር አፈሩ ላይ ሲደረመስበት ያድራል። የሄድና ህልም ፍቱልኝ እሺ አሉ ነው አንድ ሰውና በርከ እንደው ልትወሽ እና ሄዶ ፍቱልኝ ሲለው ነገር ሊመጣ ልትሞት ነው ነገር ሊመጣ ነው አለ። ተመልከቱ ልትሞት ነው። በፍጹም ልትሞት አይደለም። እንግዲህ ምንድነው ካልከኝ አብዝተህ ስለበላ አፈር ምግብ ነው አይደል? አብዝተህ ስለበላ ነፍስን ተጭኗት ነው ያደረው ምግቡ። ከዚህ የተነሳ እንጂ በፍጹም ልትሞት አይደለም። ሰው እሳት ቤት እየተቃጠለ እሳት ውስጥ ገብቶ ሲበላው ካደረ አይ ጉድ ካሰርኩ ነገር ሊመጣብኝ ነው ነገሌ ምንትን ብለዋል። ወጥ ከተሰራም እንደዚያው ያው እሳቱ ስለሚያሞቀው ማለት ነው። ነገር ሊመጣብህ አይደለም ጌታዬ። ያ አራቱ ባህሪያት ሳይስማሙ ቀርተው የእሳት ባህሪ ሰልጥኖ ስላደረ ነው። ለማንኛውም አንድ ነገር ያዙልኝ። ከእግዚአብሔር የሚመጣ ህልም አለ። ከአራቱ ባህሪያት አለመስማማት የሚመጣ ህልም አለ። ከሰይጣን የሚመጣ ህልም አለ። ባጭር ቃል ግን ህልምን ማመን መጀል ነው። እንዳጭር አሰማን። በህልም የሚያምን ሰው የሰይጣን ምንድነው አለ? ቤተ ሙከራ ነው ይላሉ ብፁዕ አቡነ ሽኖዳ። ባዶ ጭንቅላት በሉ እስኪ በሉ እንጂ የሰይጣን ቤተ ሙከራ ነው። ቤተ ምንድነው? ሰይጣን የመጀመሪያ ሙከራ የሚያደርገው እዛ ሰውዬ ነው ማለት ነው። ባዶ ሆነ ቁጭ ካልክ ማታውቅ ከሆነ ሰይጣን አንተ ላይ ነው ሙከራውን የሚያደርገው ማለት ነው። ስለዚህ ማወቅ አለብን እንድናውቅ እግዚአብሔር ይርዳን። እና ናቡከደነጾር ህልም አየ። ህልሙ ምንድነው? ባጭሩ ልንገራችሁና እንረፈው። ከዛ ናቡከደነጾር ህልሙ አይቶ ህልሙ ጠፋው። ተርጓሚዎችን ነው አላቸው ተርጉሙልኝ አላቸው። እንዴ ዮሴፍ እኮ ንጉስ ፍርድ ልበስ ዮሴፍ የተረጎመ ቢነገረው ነው ሳትነግረን ከየት አምተን እንተርጉመው አሉ። እውነት ነው አይደል? ሳይነገር ከየት ይመጣል? አይ እሱ እውነታችሁን ነው ግን ስለጠፋኝ ንገሩኝ ግዴታ ነው። እዛው መጽሐፉ ላይ ነው ያለው። ካልነገራችሁኝ ያው እንግዲህ ችግር አለ ንጉሱ ነው። ከዛ እንዲህ አሉ ጊዜ ስጠን አሉት። አይ ጊዜ አልሰጣችሁም። በልቤ አሁን ሐሳቡ ይወጣል ይወርዳል። ትንሽ ነው የዘነጋሁት። አሁን ከነገራችሁ ንገሩኝ። ጊዜ አልሰጣችሁም። ምክንያቱም ኋላ ልቦለድ ፈጠራችሁ ልትነግሩኝ ነው። አይድኡን ይዘን በለይልፍ ጊዜው ሳያልፍ አሁን ተናገሩ አላቸው። እንግዲህ አውሳሉ ይሄንን ነገር መላእክት ስላሴ እነ ዳንኤል ያውቁ እንደው እንጂ እኛ አናውቅም። ማን ያውቅም? በሉ እግዚአብሔር በሉ እንጂ ማን ብቻ ነው የሚያውቀው አሉ። ተመልከቱ እንግዲህ ንጉሱ የዚህን ጊዜ ተቆጣ። ከምበላው አብልቼ ከምጠጣው አጠጥቼ ከምለብሰው አልብሼ በቤተ መንግስት ያስቀመጥኳችሁ ምን ልታረጉ ነው? ፈረስ አይደላችሁ አልጋልባችሁ፣ በቅሎ አይደላችሁ አላሰግራችሁ፣ በሬ አይደላችሁ አላርስባችሁ፣ ላም አይደላችሁ አትታለቡ። ምን ታረጉልኛላችሁ? ወስደ አንገታችሁን ቁረጣቸው ብሎ አዘዘ። ተመልከቱ በማን ቤት እያሉ ነው የተፈረደባቸው? በንጉሱ ቤት። ዳንኤል ግን መጥተው ተመልከቱ እነዛን ሰዎች አትግደላቸው እኔ ህልሙን እነግረዋለሁ ብሎ እስከ 3 ቀን ድረስ ቃን ሰጥቶት ተመልከቱ። እግዚአብሔር በሉላችሁ ዳኛ ነው። እነዚያን ሰዎች አንድ ቀን እንኳን ስጠን ቢሉት እምቢ አላቸው። ለዳንኤል ሲሆን ጊዜ ስላሴ ቀን እንዲሰጠው አደረጉ። አያችሁ እግዚአብሔር ዳኛ ነው። የጨካኙን የናቡከደነጾር ልብ አራራው። ለዳንኤል ሲሆን 3 ቀን ሰጥቻለሁ አለው። በሶስቱ አካላት ምስጢር ይገለጣልና በአብ በወልድ በመንፈስ ቅዱስ 3 ቀን ከጾመ በኋላ ህልሙ ተገለጠለት። ከሰለስቱ ደቂቃ ከጾሙ በኋላ ከዚያም በኋላ ገብቶ
ህልሙን ነገረው ይላል። ምኑን ነገረው? እነዛን ሰዎች ግን ፈረደባቸው። በየት ያሉትን? በቤተ መንግስት በሉ እስኪ በቤተ መንግስት ያሉትን በሉ። ምን አለባቸው? እኛ አሁን በማን መንግስት ነው የምንኖረው? ንገሩኝ እንጂ። ወንጌል የእግዚአብሔር መንግስት ናት። ቤተ ክርስቲያን የእግዚአብሔር መንግስት ናት። በእግዚአብሔር መንግስት እየኖርን ለምንድን ነው የምንጠቅመው ብለን ማሰብ አለብን። አሁን ተመልከቱ፣ በዚህ ዘመን ክርስትናችን መስክረንለት እስካላለፍን ምንድን ነው የምንጠቅመው? እንደው ለእግዚአብሔር ምንድን ነው ልንወለት የምንችለው? ወይ አያሰግረን ፈረስ አይቸግረው፣ ወይ አይማግደን እንጨት አይቸግረው፣ ወይ ቤት አይሰራብን ድንጋይ አይቸግረው፣ ወይ አይታጠብብን ንጹህ ነው። ምን እናደርግለታለን? በቤቱ የተቀመጥነው ሰዎች ለቤተ ክርስቲያን መቆም አለብን። በተለይ በቤቱ ያለን የቤተ ክርስቲያን ስርዓት ሲፋለስ ዝም፣ ስለ አድኖ ሲቀደድ ዝም፣ ቤተ ክርስቲያን ስትሰደብ ዝም። እንግዲህ አጎበዝ እኔ ስሰደብ ነው እንዴ ሰው የሚንጫጫው? እኔ ስሰደብ ነው እንዴ ሰው የሚንጫጫው? ለቤተ ክርስቲያን ለእግዚአብሔር ምን ልናደርግለት ነው ጥያቄ። በቤቱ ኖረን እሱ ተመልከቱ እንደ ምድራዊ ነገስታት ምግብ ሳይሆን ስጋውን ላበላን፣ ደሙን ላጠጣን፣ ልጅነትን ለሰጠን፣ እናቱን ባደራነት ላስጠበቀን፣ መመኪያ መስቀሉን፣ ርስት መንግስተ ሰማያትን፣ ማደሪያ ገነትን፣ ቤተ ክርስቲያንን ለሰጠን ለእግዚአብሔር ቢያንስ መስክረን ማለፍ ካቃተን ምንድነው ልንሆን የምንችለው ነው? እግዚአብሔር እንድንመሰክር አንደበታችንን ያቅናልን። ስለዚህ ተመልከቱ፣ እመጣለሁ ወደ ነገር ይልሂድ። ህልሜ ይሄ ነው አሉ። ከረጅም ተራራ ስር ቆምክ። ከረጅም ተራራ ስር እንደቆምክ ምስሉ አንተን ሲመለከት አንተ ምስሉን ስታይ የሰው እጅ ሳይፈነቅለው ከረጅም ተራራ ታላቅ ድንጋይ ወርዶ ምስሉን ሰብሮ ተመልሶ ከተራራው ጋር ሲተካከል ባለሙ ሲመላ ያንን የተሰበረውን ምስል ነፋስ ሲበትነው አየ። ነፋስ ሲበትነው አላየህም አለው። ውእቱ ህልሜ የፈክር ሊተ፣ ህልሜ እሱ ነው ተርጉመው አለው። እስኪ በሉ ከረጅም ተራራ በሉ ታላቅ ድንጋይ ሲወርድ በደንብ በሉ እንጂ ወርቁን ሰብሮ ብሩን፣ ብሩን ሰብሮ ብርቱን፣ ብርቱን ሰብሮ ብረቱን፣ ብረቱን ሰብሮ ሸክላውን፣ ሸክላውን ሰብሮ ከተራራው ጋር ሲተካከል ባለሙ ሲመላ ያን ነፋስ ሲበትነው አየኋል። አይተሃል አለው። እሱ ነው ህልሜ ተርጉመው አለው። ለዳንኤል ምስጢርን የገለጠ መድኃኔዓለም ለኛም ይግለጥልን። ነገሬን ጠቅለል አድርጌ ብቻ በዚህ እናገራለሁ። አሁን እንግዲህ ተመልከቱ፣ ታላቅ ተራራ የተባለው እግዚአብሔር አብ ነው። ተራራ ከተራራው የወረደው ድንጋይ የተባለው እግዚአብሔር ወልድ ነው። ተራራ ልዑል እንደሆነ እግዚአብሔርም ልዑለ ባሕሪ ነው። ፍጥረታት ተመራምረው እግዚአብሔርን ሊያውቁት አይችሉም። ይህ ነው ልዑል እግዚአብሔር፣ ከህሊና ሁሉ በላይ፣ ከፍጥረታት ህግ ሁሉ በላይ። ሰው ተመራምሮ ክንፍ ያለው በሮ፣ እግር ያለው ሮጦ የማይደርስበት ረቂቅ ዘመረቂቃን፣ ከረቂቃን ሁሉ ረቂቅ የሆነ እግዚአብሔር ማለት ነው። ተራራ ልዑል እንደሆነ ፍጥረታት እግዚአብሔርን ተመልከቱ። ማንም ማለት ተመልከቱ፣ ቅዱስ ጳውሎስ ሲናገር ማንም ሊቀርበው በማይችል በእውነተኛ ብርሃን ተሰውሮ ይኖራል አለ። እስኪ በሉላችሁ ማንም በሉ። ሊቀርበው በማይችል ብርሃን ተሰውሮ ይኖራል። ያ ማን ነው? እግዚአብሔር ነው። ቅዱስ ዮሐንስ አፈወርቅ ሲናገር እንዲህ ይላል፣ አንተ ሰው እግዚአብሔርን ልታውቀው ተወዳለህን ይላል። አዎ ካልከኝ ወሶበሂ ይፈቅድ ይብጻ ህሊና ሀቤሁ ይጸልም ባዚቃሁ። ህሊና እግዚአብሔርን መርምሬ ለወቅህ ብሎ እግዚአብሔርን ተመልከቱ። ለሊ ከብከ አንጦላይከ ራስክን በራስህ ጋረድክ፣ ወለሊ ከብከ ተከደንከ ራስክን በራስህ ሸፈንክ። ስውር ብከ በይከ አኗኗርህ ስውር ነው። አልቦ ዘይጠይቀከ የሚያውቅህ የለም። ወለሊ ከታምር ርሰከ ራስክን የምታውቀው ራስህ ነህ። የዚህ ዓለም ነገስታት እንገለጥ ሲሉ ዳስ ጥለው ድንኳን ተክለው ሰገነት ሰርተው መብራት አብርተው በዚያ ላይ ይገለጣሉ። አንተ ግን ልገለጥ ባልክ ጊዜ ብርሃናዊ ባሕሪን ትገልጣለህ። ማንም ሊቀርበው በማይችል ብርሃን ተሰውረ ትኖራለህ። አንተን ተመልከቱ፣ ፍጥረት በራሱ ስልጣን መርምሮ ሊያውቅህ አይቻልም።
ልዑል እግዚአብሔር። እስኪ በሉላችሁ ልዑል በሉ፣ በደንብ በሉ እንጂ እግዚአብሔር። የእግዚአብሔር ልዕልናው ምንድነው ካልከኝ ተመልከት። እንኳንስ በስጋ አይን በነፍስ አይን ራሱ ባወቀው ልክ ነው እግዚአብሔርን የምታውቀው። ለዚህ ነው ቅዱስ ዮሐንስ አፈወርቅ ሲናገር ህሊና አለ እግዚአብሔርን አይቼ ልወቀው ብሎ ቢፈልግ ባዚቃው ይረግፋል አለ። ይሄ አይገባም ማለት አይገባም ብዬ አስባለሁ። ባዚቃ ታውቃላችሁ? የመስታወቱ በስተጀርባ በኩል ያለው መስታወቱን እንዲያ የሚያደርገው ከመስታወቱ በስተጀርባ ያለውን ግልጽ ነው አባባሌ። ከመስታወቱ በስተጀርባ በኩል ምን አለ? ብልጭልጭ ነገር አለ የሚለጠፍ። መስታወቱ ምንን ማሳየት እንዲችል? ወደዚህ ያለውን ሰው ማሳየት እንዲችል ማለት። የኋለኛውን ብታነሳው ግን አይን ይሾልካል፣ ወደዛ ያያል፣ ማየት አትችልም ማለት ፊትህም ማየት አትችልም። ስለዚህ ህሊና እግዚአብሔርን መርምሬ አውቃለሁ ቢለው አለ ማስተዋሉ ይነሳውና ወደ አለማወቅ ይመለሳል። እግዚአብሔር የሚታወቀው በእግዚአብሔር ብቻ ነው ማለት ነው። እስኪ በሉላችሁ እግዚአብሔር በሉ የሚታወቀው በማን ብቻ ነው? አልቦ ዘያምሮ ለአብ ዘእንበለ ወልድ ባይቲቱ፣ አልቦ ዘያምሮ ለወልድ ዘእንበለ አብ ባይቲቱ ወለዘፈቀደ ወልድ ይከስት ሎቱ። አብን የሚያውቀው እግዚአብሔር ወልድ ብቻ ነው። እግዚአብሔር ወልድን የሚያውቀው እግዚአብሔር አብ ብቻ ነው። እግዚአብሔርን የሚያውቀው እግዚአብሔር ብቻ ከሆነ እግዚአብሔርን ፈጣሪን አምላክን አወቅ ነው የሚሉ ቤተ እምነቶች ሁሉ ልክ አይደሉም። ለምን? እግዚአብሔርን የሚያውቀው እግዚአብሔር ስለሆነ እግዚአብሔርንም የምናውቀው እኛ ብቻ ነን። ለምን? እግዚአብሔርን የሚያውቀው እግዚአብሔር ከሆነ ስለ እግዚአብሔር የነገረን እግዚአብሔር ራሱ ነው ማለት ነው። እግዚአብሔር ራሱ ከነገረን በኋላ መመርመር አንችልም። የምናውቀው እንደነገረን ብቻ ነው። እስኪ በሉላችሁ የምናውቀው በሉ እንጂ በደንብ እንደነገረን ነው። በሞት ያፈርሰው እዛ አትሮንስ ውስጥ አሁን አንድን ሰው አምጥቼ ብቆልፋችሁና ላዩን ቀለም ብቀባው ታውቃላችሁ? ንገሩኝ እንጂ እግዚአብሔር እጅ ውስጥ ተይዞ እግዚአብሔርን አውቀዋለሁ ማለት ጅልነት ነው የሚሆን። ምክንያቱም በዚህ ጋር መጥቼ አረንጓዴ ቀለም ነው የቀባው ካልኩት ብቻ ነው የምታውቀው። እግዚአብሔር እንዲህ ያለው ነኝ ብሎ ይገለጠልን ራሱ እግዚአብሔር ነው። እግዚአብሔርን የምናውቀው እኛው ነን። የምናውቀው ደግሞ በገለጠልን መጠን ነው። በመጠኑ አውቀነው እንድንኖር የፈቀደልን መድኃኔዓለም ስሙ የተመሰገነ ይሁን። እስኪ በሉ ልዑል እግዚአብሔር በሉ። ከህሊና ሁሉ በላይ ተመልከቱ። መነገሩ ሳይሆን መታሰቡ ልብን የሚያደክም ዋንተ ታረምሞ ለድምፀ ማይበላ የባህርን ሞገዱን ጸጥ የምታረገው ባህር የተባለ ልብ ነው። ልብ እንኳን አንተን እመረምራለሁ ቢል ባለመመርመር ጸጥ የምታረገው አንተ ነህ አለው። ያ ነው እግዚአብሔር የምንለው ልዑል እግዚአብሔር። ያ ምን ተራራው ማን ይባላል? በሉ እግዚአብሔር በሉ እንጂ። ተራራ ከፍ ያለ እንደሆነ እግዚአብሔርም ከፍጥረታት ልዩ ልዑል ነውና ማለት ነው። ከተራራው የወረደው ድንጋይ እስኪ በሉላችሁ ከተራራው በሉ የወረደው ድንጋይ። ከተራራው ምን ወረደ? ምን ሳይነካው የሰው እጅ ምንም ሳይፈነቅለው ራሱ ወርዶ እንደገና ያንን ምስሉን አድቅቆ ተመልሶ ከተራራው ጋር ተካከለ ይላል። ዓለምን መላው አለ። በጣም ነው የሚደንቀው። ከተራራው ድንጋይ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከተራራው የወረደ የተባለ ከአባቱ አንድነት ሳይለይ ሰው የሆነ እሱ ስለሆነ ተራራ የተባለ ቅድም ተመልከቱ። ከተራራው ወረደ የተባለ ምንድነው? ከአብ ተወለደ ነው። ከአብ ተወልዶ በአብ ሕልው ሆኖ ይኖር ነበር። በአብ ሕልው ሆኖ ከኖረ በኋላ በመጨረሻው ዘመን ከእናታችን ከቅድስት ድንግል ማርያም ሰው ሆነ። ያ ማን ነው? ከተራራው የወረደው ድንጋይ። እስኪ በሉ ከተራራው በሉ የወረደው ምንድን? ድንጋይ። የሌሊት ቁር የቀን ሐሩር የማይፈራረቅበት ቢፈራረቅበት የማይፈርሰው ያ ጽኑ አለት፣ እስራኤል ጠጥተው የረኩበት ያ ጽኑ አለት፣ በሙሴ በትር ተመቶ ውሃን የሰጠው ያ ጽኑ አለት ክርስቶስ ነው። ለዚህ ነው ቅዱስ ጳውሎስ ምን አለ? ወኮኩሰ ክርስቶስ ውእቱ። ያ አለት እስራኤል የጠጡበት የረኩበት አለት ክርስቶስ ነው አለ። ማን ነው አለት? በሉ ንገሩኝ እንጂ። አለት እግዚአብሔር ይባላል። እግዚአብሔር ወልድ ያው ማቴዎስ ወንጌል ምዕራፍ 1 ላይ ታውቃላችሁ። ጥቅስ ለእናንተ አይቸግራችሁም ብዬ ነው። እሺ ምንድነው ያለ መሰላችሁ? እብን እንተመነን ወነደቅት ወይ ኢቲ ኮነት ስተርም ሰማይ ዘንድ ወነካር ኢቲ ላይ ይንቲነ። ግንበኞች የናቋት ድንጋይ በሉ እስኪ
የማዕዘን ራስ ሆነች። ማዕዘን የቤቱ ዋና ነው። ተመልከቱ። ይህን ግንበኛ ቢናገረው አናጺ ቢናገረው ደስ ይለኛል። ቤት መቆም የሚችለው ማዕዘኑ ሲኖር ነው። ደግሞ ቤት መጽናት የሚችለው ብሎኬቱን ድንጋዩን ማሰር ሲችል ነው። ክርስትና እምነታችንን ማስቀጠል የምንችለው አንድኛችንን መጠባበቅ ስንችል ነው። አንድን ሰው ነጥለን ለጅብ አሳልፎ መስጠት ክርስትና አይደለም። ቤት እንኳን ቤት ሆኖ የሚቆመው አንዱ ድንጋይ ከአንዱ ድንጋይ ጋር ሲታሰር ነው። መመለሻ የሚያስረው ማንን ነው ካልከኝ እነዚያ ከዳርና ከዳር የመጡትን ድንጋዮች አስሮ የሚይዛቸው እሱ ነው። ስለዚህ ምንድነው የማዕዘን ራስ ሆነ ማለት የሃይማኖታችን መሪ ነው ማለት ነው። የሃይማኖታችን ራስ የሆነልን መድኃኔዓለም ስሙ የተመሰገነ ይሁን። እስኪ በሉ ድንጋይ በሉ እንጂ በደንብ ድንጋይ ማን ነው? እናንተ ስቶኔ እድላላችሁ መሰለኝ። ድንጋይ ራስ አድሎ ነው ድንጋይ ራስ መሆን። አረ ድንጋይ ራስ አግንተው ነው። ምን ነው በሆን የኛውን ድንጋይ በሆን። በነገራችሁ ላይ እቺን ያዙልኝና ልጨርስ ትምህርቱን። እስኪ በሉ ድንጋይ በሉ ክርስቶስ ነው። ድንጋይ ደግሞ ሰይጣን ነው። መልሶ ማለት ድንጋይ እኛ ነን፣ ድንጋይ ደግሞ መናፍቃን ናቸው። በሁለቱም ይተረጎማል። በደንብ ስሙ። ድንጋይ ክርስቶስ ነው ሲባል ከአለት ላይ ቢዘራ አይበቅልም። ድንጋይ ላይ ዘርቶ ያበቀለ ሰው አለ እንዴ? አይበቅልም። ተመልከቱ። ከድንጋይ ላይ ተዘርቶ እንደማይበቅል ኃጢአት የሌለበት ኃጢአት ያልበቀለበት መርገመ ሥጋ መርገመ ነፍስ የሌለበት ንጹሕ ባሕሪ ክርስቶስ ነው ማለት ነው። ኃጢአት የሌለበት ንጹሕ ነው ለማለት አለት ይለዋል። ድንጋዩ የወደቀበትን ይቀጠቅጣል አለ። ተመልከቱ። ክርስቶስ አጋንንትን ይቀጠቅጣል። ክርስቶስ በመጨረሻው ዘመን ያላመኑበትን ሰዎች ይፈርድባቸዋል ማለት ነው። አለት እንለዋለን። እስኪ በሉ አለት በሉ። ጽኑ አለታችን ነፋስ ቢነፍስ የመናፍቃን ክህደት የማያናውጸው አለታችን ምንድነው መሰላችሁ? ዛዛን ከመኔነ ማይበላ ተጸላይ ወይዛ ተመናፍስት ዘኮን ከነ መርሶ ህይወት ሙስና ይሉታል ሊቃውንቱ በኪዳኑ። የሚመጣውን ይሄንን የነፋሱን ወጀብ ያንን ጸጥ ያደረክልን አለታችን እንለዋለን። አለታችን መድኃኔዓለም ክርስቶስ ነው። ከዚያ አለት ላይ የሚነቀንቀን የለም። ያንን አለት በልባችን እስከያዝነው ማንም አይነካንም። ለዚህ ነው ቅዱስ ዮሐንስ አፈወርቅ ነፉ ነፋሳት ወውዙ ዋይስት ወገፉ ወለውቱ ቤት ውቱ ቤት ወድቀው ኮነ ድቀቱ አብየ ነፉ ነፋሳት ወውዙ ዋይስት። ባጭሩ ሰዓት ለመጠቀም ነፋሳት ነፈሱ ያን ቤት ገፉት፣ አወዳደቁ የከፋ ሆነ። ነፋሳት ነፈሱ ያን ቤት ገፉት፣ በድንጋይ ላይ ተመስርቷልና አልወደቀም። ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? እኛ ግን ነፋስ ሳይነፍስ ይወደቅነናል። እስኪ በሉላችሁ እኛ ግን በሉ ነፋስ ሳይነፍስ የወደቅነን። ነፋሳት እኮ ጣሉት የተባለ ተመልከቱ። ተከራክሮ ሲያቅተው እንግዲህ ምን አደርጋለሁ ብሎ የካደ ሰው። እኛ ገና ዲያብሎስ ሳይመጣ ሰይፍ ሳይነካን አንድ ካዲ ቆሞ ማይተብክን አንገት ላይ ካየዋት አንገትክን ነው ምልስ ሳይለን በሆድ ብቻ ክብራችንን ቅድስናችንን ንጽህናችንን የሸጥን ሰዎች ነን። ነፋስ ሳይነፍስ ይወደቀ የምንባለው መድኃኔዓለም በሱ ለአለትነት እንዲመሰረተን መልካም ፈቃዱ ይሁንልን። ስለዚህ ሰይጣን አለት ይባላል። ይሄን ተናግሬ ወደ ቀጣዩ ልሂድ። እስኪ በሉ ሰይጣን በሉ ምን ይባላል? በሉ እንጂ ንገሩኝ። ከሰይጣን ላይ ሳር ምንድነው? ከአለት ላይ ሳር አይበቅልም፣ ከሰይጣን ላይ ጽድቅ አይበቅልም ማለት ነው። የሚተረጎመው እንደዚያ ስለሆነ ማለት ነው። ድንጋይ ቢጠቅሱት አይሰማም። ሰይጣን እግዚአብሔር ልማርህ ቢለው እንኳን አይማርም። ሰው የሚጠይቀው ጥያቄ አለ። እዚህ ያንዳንድ ሰዎች ጽሁፍ እያነሳ እግዚአብሔር ሰይጣንን ለምን አይምረውም ይላል። ለምን ሰይጣን እግዚአብሔርን ማረኛ ይለው እንዴ? እናንተ ሰይጣን ላይ ብቻ ሲሆን ነው እንዴ ቤት ስራ የምትሰጡት? ለምን እግዚአብሔር ሰይጣንን ለምን አይምረው? እሺ ለምን ሰይጣን እግዚአብሔርን ለምን ማረኛ ይለው? እንዲህ አይነት ጥያቄ ይጠይቃል። ተመልከቱ በዘመናችን ማለት ነው። ግን እኔ አሁን እንደዚህ አይነት ጥያቄ ካነሳችሁ የምመልስላችሁ ምንድነው ካላችሁኝ ሰይጣንን እግዚአብሔር የማይምረው ሆኖ ሳይሆን ሰይጣን ምህረት መስማት አይችልም። ምህረት መስማት ስለማይችል ምህረት አያደርግም። ምህረት ስለማያደርግ ስላሴ አይምሩትም። ስለዚህ ተመልከቱ ምህረት የማያደርግ ሰው የሰይጣን ትንሽ ወንድም ነው ማለት ነው። ሁላችሁም እጃችሁን አውጡ። አሁን ቀልድ የለም ቤቴ። ሁላችሁም እጃችሁን አውጡ ከኔ ጀምሮ ማለት ነው። ከዛሬ ጀምሮ በሉ እንጂ በደንብ
ለወንድሜ ለእህቴ ለተጣላሁት ሰው ሁሉ ምህረት አድርጌያለሁ። አድርጋቸዋል። ሰይጣንን ትመስሉ እግዚአብሔርን በሉ በሞቴ ንገሩኝ እንጂ አይ እግዚአብሔርን ነው መምሰል የምፈልገው ብለህ ቂም ከያዝክ ማንን ነው የምትመስል? ምህረት የማያደርግ ማን ነው? ማንን እንምሰል? እግዚአብሔር ራሱን እንዲያስመስለን መልካም ፈቃዱ እንልን ከዚች ጀምሮ በቃ ምህረት አድርጋቸዋል። ምህረት የማይሰማ ሰይጣን ነው። እናንተ አሁን ትሰማላችሁ? እገሌን ታረቅ እንደው አይኔ እያየ ሲወል ብገባ እሱን አልምረው እንደው ኮተው ተመልከቱ እኮ ነው ሰይጣን ምንድነው ያለው? ግባና እንደው የፈለካትን ሰማይ ልስጥና ና ታረቅ ብለው እንደው የፈለገ ቢሆን ተዋግቼ እጅ አረጋታለሁ እንጂ ይቅር በለኝ አይደለም። ታው የሰይጣን እርሾ ማለት ነው። ምህረት ማድረግ አለብን። ምንም ያህል ክብራችን ይነካ በቃ እኛ አመድ አይደለን እንዴ? እኛ ትሎች አይደለን እንዴ? የእግዚአብሔር ክብር ተነክቶ እግዚአብሔር ከማረ አንተም ማትምር ማን ሰው እንድንሆን መድኃኒዓለም ይርዳን። ይሄን ካልኩ ነገር የላሳጥረው። ከዚያ መጨረሻ ላይ ምን ተደረገ? ከተራራው የወረደው ድንጋይ ማን ነው? ክርስቶስ በሉ እንጂ ክርስቶስ ነው። ተመልሶ ያንን አልተረጉምም። ይሄን ወርቁንም ብሩንም ዳሪዮስን ናቡከደነጾርን እስክንድርን የነዚህን ሁሉ መንግስት አሳልፎ ክርስቶስ ለዘላለም ነግሶ ይኖራል ማለት ነው። የማን መንግስት ያልፋል? እስኪ አንድ ጥያቄ ልጠይቃችሁ። የናቡከደነጾር መንግስት ያልፋል አያልፍም? በሉ ተናገሩ እንጂ። የፈርዖን መንግስት ያልፋል አያልፍም? በሉ እንጂ። የነ እስክንድር መንግስት ያልፋል አያልፍም? በሉ እንጂ። የነ ሄሮድስ መንግስት ያልፋል አያልፍም? የነ ተራጃን መንግስት ያልፋል አያልፍም? የደጋጉን ነገስታት የነ ዳዊት መንግስት አልፏል አላለፈም? የነ ሰሎሞን አልፏል አላለፈም? የነ ሮባም አልፏል አላለፈም? በሉ ንገሩኝ እንጂ። የነ አጼ ዳዊት፣ የነ አጼ አምደ ጽዮን፣ የነ አጼ ድልናድ፣ የነ አጼ ሰይፋርድ፣ የነ አጼ በደማርያም፣ የነ አጼ ናዖድ የደጋጎቹ እመቤታችን ተገልጻ በአካል የምታነጋግራቸው የደጋጉ ነገስታት መንግስት ያልፋል አያልፍም? አልፏል፣ ያልፋል። የክፉዎቹ ነገስታት መንግስት አሁን ያሉት ያልፋል አያልፍም? በሉ እንጂ። የማያልፍ የማን መንግስት ነው? በሉ በሞት ያፈርሰውን ንገሩኝ። የማያልፍ የማን መንግስት ነው? ስለዚህ ተመልከቱ፣ ከተራራው ወረደ፣ ከአብ ተነስቶ መጣ። ተመልከቱ፣ ዓለምን ሊምረው ሲያስብ ወደ ድንግል ማርያም መጣ። ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ሰው ሆኖ ሲያበቃ የነገስታቱን ስልጣን ሁሉ በስልጣኑ አሳልፎ ያ ድንጋይ ተመልሶ ተራራውን አከለ አለ። ተመልከቱ እስኪ በሉ ያ ድንጋይ በሉ ምን አከለ? ተራራውን አከለ ማለት ምን ማለት ነው? የእግዚአብሔር አባካላዊ ቃል ስጋን ስለለበሰ ደካማ አልሆነም። ስጋ የቃል ምላት ሆነ። የቃል ዘመን ሆነ። የቃል ጌትነት ሆነ። የቃል አዋቂነት ሆነ። የቃል ሕያውነት ሆነ። የቃል ትንሣኤ ሆነ። ስጋ ምን ሆነ? ትንሣኤ ሆነ። ተመልሶ ተራራውን አከለ ማለት ተመልከቱ፣ ስጋ የባህሪ አምላክ ሆነ። በሉላችሁም ስጋ በሉ የባህሪ አምላክ ሆነ። ማን ነው እንደዛ የሆነው? በሉ ስጋ በሉ እንጂ። ስጋ ምን ሆነ? በሞት ያፈርሰውን ስጋ ምን ሆነ? ከማን ያ ስጋ ከማን ነው አምላክ የሆነው? በሞት የጠሯት እንጂ እናንተም አትችሉም። ኧረ እንደው አፈርሰውን አደራችሁን። ያ ስጋ ከማን ያ ቃል ከማን ሰው ሆነ? በሉ ንገሩኝ እንጂ። ፈቂዶ ይፈውስ ትዝምደሰብ ተገምረ በማይጸነ ድንግል ታቢኦ ለኩሉ ኃይል እለ በሰማያት ማይደር አይደል ሊቃውንቱ። ዓለምን ላድን ባለ ጊዜ ከመላእክት ተሰውሮ በድንግል ማርያም ማይጸን አደረ። ወደ ድንግል ማርያም ዓለምን ሊያድን ስለመጣ አለ። ተመልከቱ ሁላችሁም በሉ አፈርሶንላችሁ ዓለምን ላድን ሲል በሉ ወዴት መጣ? በሉ ንገሩኝ እንጂ። ልዳን ያለ ሰው ወዴት ነው የሚሄደው ታዲያ? በሉ ንገሩኝ። አሁን በዚህ ዘመን አንድ መልእክት ብቻ አስተላልፍ ልጨርሰው። እስስት የበዛበት ዘመን ዘሌዋውያን 11:30 ላይ ነው ያለችው አይደል? እስስት አሁን በጣም ሸጋ ናት። ሰው ካየ ሰው ትመስላለች፣ ጅብ ካየ ጅብ፣ ቅጠል ካየ ቅጠል። እስስት አታውቁም? እስኪ በሉ እስስት በሉ። ያው መጽሐፍ ቅዱስ ነው የተነገራት። እንግዲህ እኔ ምን ላድርግ? እስስት በቃ ያየችው መምሰል ያየ ምንም አይቀራትም። ተመልከቱ
መናፍቃኑ ያዩትን መምሰል ተመልከቱ። ያዩትን ስንዘምር መዘመር፣ ስንሰብክ መስበክ። እንዲህ ሲባል ደግሞ ተመልከቱ ልብሰ ተክህኖ ስንለብስ ልብሰ ተክህኖ መልበስ፣ ከበሮ ስንይዝ ከበሮ መልበስ። እስቲ የራሷ የላትም የራሳቸው ማንነት የሌላቸው እስስት ያንን የምትመስለው ለምንድን ነው ካልከኝ እውነት ያንን መስላ እውነተኛ ለመምሰል ለማጥፋት ነው። እኔ አንድ የሚገርመኝ እስስትን ሲያገኛት ሰው በዱላ ነው የሚመታት። በምን እንደሚያደርጋት ተናገሩ። ገጠር ያደጋችሁ ተናገሩ። አቤት በድንጋይ ነው ባባ ንገሩ። አንገቷ ምን እኔ ነቋ አላልኩም። እሺ አደራችሁ እንደዛ አላልኩም። እውነቴን ነው በምትደረገው ተመልከቱ። ሰው ዘወር ግን በጣም ይገርመኛል። ግን በጣም የሚገርመኝ ምንድነው እስስት ካላየች ሰውየው መምሰላችን ወይ ጉድ! እስኪ ባል እስስት ባሉ ሁላችሁም ካላየች በቃ ያዩትን መምሰል። አሁን ቆብ ማሰፋት ይዘዋል፣ ሻሽ መጠምጠም የሚያዙ፣ ታቦት ማውጣት የሚያዙ። እንደው እኮ ወይ እስስት ዲው አይጣልኩ መምሰል። በቃ ባይናቸው እያዩ ነው እንደሚወስዱት። ወይ ምን እናርግ እናንተ? በጣም አስቸጋሪ ነው። ሰው ታዲያ ጥበበኛ አይደል? ሳታየው ዝግ ብሎ አንገቷን እንቃርጎ ግድድ ያረጋታ ማለት እናቋ አላልኩም። አደራሽ አሁንም አደራ ብያለሁ። እና ምንድነው ለማለት የፈለኩት እኔ ተመልከቱ፣ ለማለት የፈለኩት እስስት መለዋወጥ አንድ መልክ የሌላቸው በመጽሐፍ ቅዱስም እኮ ተነግሯል። እስመ ለሊሁ ሰይጣን ይትመሰል ከመመላከ ብርሃን፣ ሰይጣን የብርሃን መልአክ ሊመስል መልኩን ይለውጣል ተብሏል። መጀመሪያ እመቤታችንን አይወዷትም ነበር። አሁን የጌታ እናት ናት አሉ። አሁን ደግሞ የጌታ እናት ናት ብለው ከተጠጉ በኋላ ደግሞ ስዕል መቅደድ ያዙ። ምን አረገቻቸው? በእውነቱ እኮ እኛ ከብዳናለች ቤታችሁ ያዙልን አላልናቸው። እግዚአብሔርን ከወደዱ እናቱን ለምን አይወዷትም? በፍጹም የእውነቴን አስረግጬ የምነግራችሁ እነዚህ ሰዎች እግዚአብሔርን አይወዱትም። ማንን አይወዱትም? በሞቴ ንገሩኝ። ኢየሱስ ብለህ ለመስበክ እኮ ኢየሱስ የሚለውን ስም ኢየሱስ የሚለውን አካል ያገኘው የሥጋን አካል ያገኘው ከድንግል ማርያም ነው። ያን ስም ያገኘው የሚበላ ሰው እንጀራ ካጣ የማያድር ሰው የእግዚአብሔርን እናቱን ለእግዚአብሔር የመገበችው ላይ የሚቀና እንዴት ነው? ሰው ቅናት የዚህን ያህል ያድጋል እንዴ ጎበዝ? ቅናት ነው ሙልጭ አድርጎ የበላቸው መናፍቃኑ። እስኪ በሉ ቅናት በሉ ቅናት በሉ እንጂ እናንተም እንዳቀኑሽ። እውነቴን ነው። አሁን ሪ አድርጎታል ሰውን ቅናት። ሁሉንም በጎ ለበጎ ነገር ነው መምሰል። ቅዱስ ጳውሎስ ምን አለ? ተመሰሉ ኪያዬ በከመ አነ እትሜሰሉ ለክርስቶስ፣ ክርስቶስን እንደምመስለው እኔን ምሰሉአል። እግዚአብሔርን መምሰል ነው ደግነት። ተመልከቱ፣ ሰይጣን የመጀመሪያው ቀናተኛ ሰይጣን ነው። በሉ በሞት ያፈርሰዋል። የመጀመሪያው ቀናተኛ በሉ ማን ነው? በማን ነው የቀናው? በሉ በእግዚአብሔር በሉ እንጂ። እንደውም ሰው አሁን በእግዚአብሔር ይቀናል? እንዴ ተመልከቱ፣ እግዚአብሔር ያሳያችሁ። ሰው በእግዚአብሔር ይቀናል? እንደው ቀንቶ በእግዚአብሔር ቀና። በእግዚአብሔር ከቀና በኋላ ሁለተኛ ልጅ ሲወልድ ምን አደረገ? ሐሜት የሚባል ልጅ ወለደ። መናፍቃኑ ያላልነውን ሐሜት ይጀምራሉ ቀንተው። አሁን እኛ እመቤታችንን ላከብርናት ምን ጨነቃቸው እነሱ? ደግሞ እኛ አናከብራትም ድንግል ማርያምን። ማለት የፈለኩት ምንድነው? እግዚአብሔር ያከበራትን ያህል የሚያከብራት የለም። በቃ ማንንም ያከብራትም። የእግዚአብሔር እናቱ እኮ ናት። በሉ እስኪ ሁላችሁም የእግዚአብሔር በሉ። ምኑ ናት? በሉ እንጂ አሁንም የእግዚአብሔር እናቱ ከሆነች አሁን አንተ ምን ነው የምትጨምርላት? አሁን የእግዚአብሔር እናቱ እሺ፣ የእግዚአብሔር እናቱ እሺ ናት እኮ በቃ እሷ ምንም አጨምርላት። እግዚአብሔር እናቴ ካላት በላይ እኔ አፈር ትቢያ ትል የሆንኩ ሰውዬ እማቤቴ እናቴ ማርያም ብላት ያንስባታል እንጂ እንደው ሊበዛ ነው። እንደውም አንሶባት እኔ በነየት ብታባዙት ራሱ ይሆን አንሶባት እንደውም እሷን ነው ማደንቃት። እንዴት የእግዚአብሔር እናት ስትሆን እኔን እናቴ ስላት አለመከፋቷ፣ የእግዚአብሔር መጋቢ ስትሆን እኔንም ደግሞ ጠብቂኝ ስላት መጠበቋ፣ ለእግዚአብሔር አብ ልጅ አደራ ለመሰጠት እኮ የበቀች ናት እኮ እናንተ። አሁን እናንተ ልጆቻችሁን ለሰራተኛ ትታችሁ ትሄዳላችሁ አምናችሁ። እግዚአብሔር ግን አምኖን ልጁን የሰጠው ለድንግል ማርያም አንቺ ወለጂው ካንቺ ይወለድ ብሎ አምኖ የሰጣት እግዚአብሔር ለእናትነት ያመናትን እኔ ታዲያ ለእናትነት ማምናት ምን ነው ድንቁ?
የእሷ ልጆች ያደረገን መድኃኒዓለም ይመስገን። እነሱ ቅናት ስራቸው ነው። እንግዲህ የመጨረሻ ማን ቀና በሉ? ሰይጣን በሉ እንጂ በማን ቀና? በእግዚአብሔር። አይሁድ በማን ቀኑ? በሉ እንጂ በክርስቶስ ቀኑ። ምን ብለው? የጦም ቆሎ የበዓል ዶሮ አጣን። ከምን ቅናት ምቀኝነት ልበለው አይደል? ትርጓሜው ላይ ያለ ነው። ከካህናትና ከሴት ቅናትና ምቀኝነት አይታጣም ነው። እናንተን አላልኩም አባቶች ይቅር በሉኝ። እንግዲህ ትርጓሜው አይደል እንት አይደል? አይታጣም ብሏል መጣፉም ነው። እንግዲህ እናንተም ትቀናላችሁ። ሴቱ ሲቀናና ያው አይጣ ላይ ድረስ ነው። ለዚህ እንጀራዋ ደግሞ እንዲያ ነው። ወንዱም ይቀናል። ብቻ እንግዲህ እኔ ልናገር ዝም ብዬ ማለት ቅናት ምቀኝነት አይታጣም። ምን ብለው ቀኑ? ዓለም ሁሉ እግዚአብሔርን ተከተለው። የማን ቅናት አደረባቸው? ሰይጣን ስራውን ሁሉ የሚገልጠው በሰዎች ላይ ያደረ ነበር ይላል። በማን ላይ? በሉ ንገሩኝ እንጂ። ክርስቶስ ሲወለድ ሰይጣን ቀንቶ ማንን አስነሳ? ሄሮድስን። ክርስቶስን ዓለም ሁሉ ሲከተለው ሰው ሊድን ሲሆን ማንን አስነሳ? ጻፍት ፈሪሳውያንን። ምን አረጋችሁ ሲባሉ እመቤቴን ያቀረቡት ማስረጃ በጣም ነው የሚደንቀኝ። እና ከሰስ እስኪ ክርስቶስ ምንድነው ያደረገው ሲባል የ4 ቀን ሬሳ አስነስቶ የሸተተ ሽታ ይጣ ላይ ድረስ ነውና ይሰቃል። ጎበዝ ያውን ክስ ነው። እቺ ጠማማ ዓለም እኮ ተመልከቱ እንዴት አድርጋ እንደምትፈርድ ማለት ነው። እሺ እንግዳ ምንድነው ሲባሉ ምን የሚያረጉትን ሲያጡ ምንድነው የሚሉት? ዓለም ሁሉ ጨልጦ ተገርኝቶ ተከትሎታል። ለኛ በዓል ሲሆን ለፋሲካ ዶሮ፣ ለጾም መያዣችን ደግሞ ቆሎ የሚያመጣ ሰው አጣን፣ ቶሎ ይሰቃል አሉ። ሆድ እኮ ነው ክርስቶስን ያሰቀለው። ቤተ ክርስቲያንን የሚጠሏት መናፍቃኑ ምንም ነገር የሚያውቁ አይደሉም። ምንም ነገር ያውቁም። ቤተ ክርስቲያንን የሚጠሏት እዚህ ጋር መተው ምእመናን እንጂ መምህራን መሆን ስለማይችሉ፣ ቤተ ክርስቲያንን የሚጠሏት ምእመናኑን ስለምታጸድቅባቸውና ለሆዳቸው ያጨበጨበ የሚይዛቸውን ያንን ምእመን አንጥታ እግዚአብሔር ልጅ ስለምታደርግ ነው። ሌላ ምንም ነውር የለባትም። የዚህች ቤተ ክርስቲያን ልጆች ያደረገን እግዚአብሔር ይመስገን። የመጨረሻው ምንድነው? እንዲያ ብለው ክርስቶስን ሰቀሉት። በምን? በሉ በቅናት በሉ እንጂ። የክርስቶስን መስቀል የቀበሩት በምንድነው? በሉ በቅናት በሉ እንጂ በሉ ንገሩኝ። ከዚያ በኋላ ደግሞ ተመልከቱ፣ እናቱን ለመግደል እንኳን የተነሱት በምንድነው? በቅናት ነው። ተመልከቱ። ከዚያ ልንገራችሁ፣ የእመቤታችን ስዕል አያድንም? ያድናል? ተናገሩ እንጂ ማስረጃ። ይሄን ብቻ ነው የምናገረው። አዛኝ ስለ እመቤታችን ስዕል ብቻ ተናግሬ ትምህርቴን ጨርሳለሁ። በቃኝ። እንደውም በቃኝ ብዬ ያድናል አያድንም? እሺ ቆይ ጥያቄ ልጠይቃችሁ። ክርስቶስ አምላክ ነው አይደለም? አምላክ ነው አይደለም? ይሄንን ሌሎቹ ቤተ እምነቶች ባያምኑም በተለይ እንትና ኢየሱስ ጌታ ነው የሚሉት ያምናሉ? ያምኑ? ያምናሉ። እሺ ቆይ ችግር የለው። ምን ብዬ ነው የጠየቅኳችሁ? ነው አይደለም? ክርስቶስ አምላክ ነው ብለው ካመኑ ክርስቶስ በይሁዳ ተሽጧል አልተሸጠም? አምላክ ነው አይደለም? ስላድኖ ሰዎች ሲቀዱት ማጥፋት ይችላል አይችልም? በሉ ንገሩኝ እንጂ አመናችሁ። ይችላል አይችልም? ሲቀዱት ለምን ዝም ይላል? ኃይላቱ ነው አይደለም? ይሄን ነው ማወቅ ያለባችሁ። ስላድኖ ኃይል ስለሌለው ቀደድኩት ካለ ካዲ። ክርስቶስም የተሸጠ ኃይላቱ ነው። መልስልኝ። ይሄንም ነው እኮ ያልኩ ያለሁት አይደለም? ክርስቶስ የተሸጠው በመሸጥ ውስጥ እኛን ስለሚዋጅን ነው። ክርስቶስ የተሸጠው ተመልከቱ ወዶ ፈቅዶ እንጂ በስልጣናቸው አይደለም። የታሰረውም በስልጣናቸው አይደለም። የሞተውም በስልጣናቸው አይደለም። በፈቃዱ ነው የሞተው። በፈቃዱ ምራቅ ሲተፋበት ያልተቀየመ የመጨረሻውን ድነት ያስባል እግዚአብሔር። አንዳንዶቹን ያልቀሰፋቸው ተመልከቱ፣ አይሁድን ያልቀሰፋቸው ግማሾቹን ምን ብሎ ነው ካላችሁኝ፣ ክርስቶስ ካልሞተ ማን አይድንም? ንገሩኝ እንጂ ዓለም አይድንም። ደግሞ ተመልከቱ ወደዚያው ቢያጠፋቸው ኖሮ ደግሞ ማን አይሰቀልም? ንገሩኝ እንጂ ከመስቀል ላይ ወረድ መዘባበት ይችላል አይችልም? ቅዱስ ቄርሎስ ምን ይላል? ከመስቀል ላይ ቢወርድ ራሱ አይሁድ ሞትን ፈርቶ ሸሸ ይሉት ነበር አለ። ቢወርድ ራሱ ይችላል፣ ቢወርድ እንኳን ሞትን ፈርቶ ነው የወረደ ብለው ሌላ መስመር ደግሞ ያመጡ ነበር።
ስለዚህ ተመልከቱ ክርስቶስ ኃይል አጥቶ ሳይሆን የተሸጠው በመሸጡ ምን ሊል ነው? የዓለምን ጠላት ዲያብሎስን ሊያጠፋ ነው። የቅዱሳን ስዕላት ሲዘበትባቸው ዝም የሚሉት ኃይል አጥተው አይደለም። ኃይል አጥተው ነው? በሞቴ ንገሩኝ። ስዕል ተራራ ያፈልሳል አያፈልስም? ንገሩኝ እንጂ። ተራራ አፍልሷል። የእመቤታችን ስዕል አድኖ ተገልጣ ለአብርሃም ሶርያዊ ነግራው ተራራውን 3 ጊዜ ብድቅ ቁጭ አድርጎታል። የማን ስዕል በሉ ንገሩኝ እንጂ። ከተራራና ከአንድ ተራ ሰው ማን ነው ከባድ? ተራራ ነው ከባድ። በቃ በሞቴ አንድ ነገር ልንገራችሁ። እንደ በቃ የመጨረሻ ይላርገው ሁለቶቹን ልንገራችሁ። አንድ ስለ ጅብና አንድ ደግሞ ስለ እመቤታችን መላክን ስለማዳኑ ስዕሏ። የእመቤታችን ስዕል እንኳን ሰውን መላክን ያድናል። በሉላችሁም የእመቤታችን ስዕል በሉ። ካመመህ ይመምህ። እንግዲህ ምን አገባኝ እኔ። የእመቤታችን ስዕል እንኳን ለኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል። እግዚአብሔር መላእክትን አዘዛቸው። ሕፃናት በቅዳሴ ጊዜ ሲሯሯጡ ቀስፋችሁ ነው ብሎ ሰደዳቸው። ሌሎቹ ቀስፈው ሲያርጉ ቀውስጦስ መልአክ አንድ ልጅ አገኘ። መልካም ነው፣ ይህንስ የፈጠረ ይግደለው ብሎ ተወው ይላል። መልካም ነው ማለት ደግሞ ሌላ እንዳይመስላችሁ እናንተ በኋላ የሚሰራው ትሩፋት አይቶ ያን ትሩፋቱን ይስራው እንደው ብሎ ነው ይተው። መልክ የሚባለው ትሩፋት ነው። እሺ ዝጋ አፍንጫ ምናምን እንዳይመስላችሁ አለና ተው። በዚህ ምክንያት የጌታን ትእዛዝ ስለተላለፈ ማረግ ተሳነው ይላል። ምን ማለት ተሳነው? በሞቴ ንገሩኝ ባሉ እንጂ ሲሳነው የእመቤታችንን ቤተክርስቲያን ደብረ ቀለሞን ላይ ያያት ይላል። እየተጎተተ ሄዶ ከእመቤታችን ቤተክርስቲያን ነው የተማጸነ። ዲያቆኑ ለተልእኮ ሲፋጠን ያገኘው ምንድነው? አንተ ሰማያዊ ምድራዊ አለው። እኔ ሰማያዊ ነበርኩ በስራዬ ምድራዊ ሆኛለሁ እንጂ አለው። መጨረሻ ላይ ሄዶ አባ ሳሙኤልን ጠራለት። የእመቤታችንን ስዕል አድኖ አውጥቶ 400 እግዚኦታ 41 ኪርያላይሶን ከእመቤታችን ስዕል ፊት አድርሶ እመቤታችን ተገልጣለት የመልአኩን ክንፍ ያዝና ታንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወባይለ ጸሎታ ለወላዲቱ ድንግል በልጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት በድንግል አምላክን በወለደች በድንግል ማርያም ጸሎት ተነሳ ብሎ ክንፉን ይዞ ሲያነሳው የእመቤታችን ስላድኖ ለመላኩ ጸጋውን መልሶ እንዲያርግ አደረገው። ክብር ለእመቤታችን ይሁንልን። አንድ ለት የመጨረሻው አንድ ለት ደግሞ ምን ተደረገ መሰላችሁ? የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመረ። ሳይገባት የእመቤታችንን አትሙ ብያቸዋለሁ። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልተው። ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁ እመቤቴ በሉ ታውቃለች። ማን ያውቃል? በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ሰንተጋት ባሉ ነገሩ ይጂ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? ባሉ ነገሩ ይጂ በጣም ነው የሚገርመው። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስላድኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጄን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። የሰማችሁ ነው። ልጄን ካላመጣሽ በሉ እስኪ ምንሽን አልሰጥሽም። እንዲህ ያለ እኮ ይቻላል። በእመቤታችን ማንችለው የለም። በቃ እኔ አሁን ይኸውላችሁ አይሁድ ሲተፉበት ብናየውም ክርስቶስ በጽርሐ አርያም አለ። አይሁድ ሲያስሩት ብናየውም ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስላድኖ የሞተን ያስነሳል። ከህሊናችን ፈጽሞ ክብሩ አይወርድም በፍጹም። ተመልከቱ። በመጨረሻ ጊዜ ተመልከቱ። በሶስተኛው ቀን ማታ እመቤታችን ከምሽቱ 3 ሰዓት ላይ በር አንኳኳ ይችላል። የማንን ንገሩኝ እንጂ ምን ይዛ ይመስላችኋል? ባሉ ንገሩኝ እንጂ ጅብ በልቶታል አልበላውም? በልቶታል እኮ። ከየት አመጣችሁ? እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለህ። ለምን? ልጇ ህይወት ነዋ። እመቤታችንን ከያዝክ በሽተኛም ብትሆን ትድናለህ። ለዚህ ነው አባ ጊዮርጊስ ምን አለ?
ጽኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠጋኋል። ጽኑ መድኃኒት ማናት? የመድኃኒት ቦታ ድንግል ማርያም ናት። የብርሃን ቦታ ድንግል ማርያም ናት። የእውቀት ቦታ ድንግል ማርያም ናት። የኃይል ቦታ ድንግል ማርያም ናት። ስለዚህ ተመልከቱ። ከዚያም በኋላ ልጇን አምጥታ ለሴትዮዋ ሰጠቻት። ሴትዮዋም ልጁ የጌታን ስዕል አድኖ ከሳጥኑ አውጥታ ለእመቤታችን ሰጥታ ሰገደችላት ይላል። ከሞት የሚያስነሳ ስዕል አለን። ክብር ለድንግል ማርያም ይሁንልን። ስለዚህ ተመልከቱ፣ ልጇ የዘላለም ንጉሥ፣ እሷ የዘላለም ንግሥት ስለሆነ ተመልከቱ፣ ከተራራው የወረደው ድንጋይ በዓለም ላይ የሚኖሩ ከሃዲያንን ሁሉ ፍርድ ሰጥቶ የሚፈርድበት ቀን አለ። እግዚአብሔር ቢዘገይም የሚቀድመው የለም። ለኛ ግን ወዮልን። በቤቱ ተቀምጠን ደሞዝ ሲያንሰን የምንጮህ፣ የቤተ ክርስቲያን ክብር ሲነካ ዝም ብለን የምንጋደም፣ ሌላ የግል ጥቅማችን ሲነካ ያዙ ይልቀቁኝ የምንል፣ ለድንግል ማርያም ስዕል ለቤተ ክርስቲያን ስዕል ያልኖር ለኛ ግን ወዮልን። እግዚአብሔር መውጫውን እንዲሰጠን መልካም ፈቃዱ ይሁንልን። ስለዚህ ስዕል አድኗችንን እዚህ ላላችሁ ሰዎች ከአስፋልት ላይ ስዕል አትግዙ። ልብሰ ተክህኖ አሁን ደግሞ መጥቷል። በመቀስ እየቆረጡ ስዕሉን አክሊሉ ላይ ክንፉ ብቻ እንዲህ አይነት ስዕል እንዲሁ